ሰላም አድማጮች እንደምናላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሊያንድሮ ትሮሳርድ በመጨረሻም ከአርሰናል ጋር ተለያይቷል። ይህ ተጫዋች ያለፉትን ዓመታት በአርሰናል አስደናቂ ጊዜን ካሳለፈ በኋላ በስተመጨረሻም ከአርሰናል ጋር ተለያይቶ ወደ ቱርኩ ክለብ ቤሲክታሽ አቅንቷል። ተጫዋቹ በአርሰናል አስደናቂ ጊዜን ነበር ማሳለፍ የቻለው። ከዚህም በተጨማሪ አርሰናል የፕሪሚየር ሊጉን ዋንጫ እንዲያሸንፍ ትልቅ አስተዋጽኦን ያበረከተ ተጫዋች ነበር። ሊያንድሮ ትሮሳርድ በአርሰናል ምን አይነት አስደናቂ ጊዜን ነበር ያሳለፈው? ተጫዋቹ በአርሰናል ቢቆይስ ምን ነገሮችን ለአርሰናል መስጠት ይችል ነበር? ከዚህም በተጨማሪ አርሰናል ሊያንድሮ ትሮሳርድን በየትኛው ተጫዋች ሊተካው ይችላል? እነዚህን ጉዳዮች በዚህኛው ፕሮግራማችን ላይ የምንመለከታቸው ይሆናል ማለት ነው። እንግዲህ ሊያንድሮ ትሮሳርድ በስተመጨረሻም ከአርሰናል ጋር ተለያይቷል። የአርሰናል ደጋፊዎች እያዘኑ ውስጣቸው እያዘነ ከሊያንድሮ ትሮሳርድ ጋር ለመለያየት ተገደዋል። ተጫዋቹ በ20 ሚሊዮን ዩሮ ወደ ቱርኩ ክለብ ቤሲክታሽ ማቅናቱ ተረጋግጧል። በዛሬው ዕለትም የዚህ ተጫዋች ዝውውር ይፋ ተደርጓል ማለት ነው። ነገር ግን ደግሞ ሊያንድሮ ትሮሳርድ በባለፉት ጥቂት ዓመታት ለአርሰናል እጅግ በጣም የማይተካ አስገራሚ ሚናን የተጫወተ ተጫዋች ነው። እኔ በግሌ በአርሰናል ቤት በጣም ከሚመቹኝና ከምወዳቸው ተጫዋቾች መካከል አንዱ ሊያንድሮ ትሮሳርድ ነው። በተለይ ደግሞ በአርሰናል አሌክሲስ ሳንቼዝ አርሰናልን ለቆ ከወጣ በኋላ እንደ አሌክሲስ ሳንቼዝ አይነት ታታሪ በቃ ሜዳ ላይ 90 ደቂቃ ያለውን ለመስጠት የማይሰስት በየትኛውም አጋጣሚ አርሰናል ጎል ሲፈልግ የግብ ዕድሎችን የሚፈጥር አሲስት የሚያደርግ ጎሎችን የሚያስቆጥር ተጫዋች አርሰናል ይፈልግ ነበር እና ለእኔ በትክክል የሳንቼዝ ተተኪ ዳግማዊ አሌክሲስ ሳንቼዝ ብለን ካልን ሊያንድሮ ትሮሳርድን ነው በአርሰናል ቤት ልናነሳ የምንችለው። እንደውም የአርሰናል ደጋፊዎች ምን ይመኛሉ? እንደው ዕድሜው ገና ሆኖ ቢሆን ኖሮ ወደ አርሰናል የመጣው ገና በቃ እርሊ ኤጅ ላይ 23-24 ዓመቱ ላይ ቢሆን ኖሮ ወደ አርሰናል የመጣው ለአርሰናል በጣም ብዙ ነገሮችን መስጠት የሚችል ተጫዋች ነበር ብለው ያስባሉ የአርሰናል ደጋፊዎች። እና ሊያንድሮ ትሮሳርድ በተለይ ያንን ከአሌክሲስ ሳንቼዝ በኋላ አርሰናሎች ያጡትን ነገር በደንብ ሜዳ ላይ ሲሰጣቸው የነበረ ተጫዋች ነው። በቃ በብዙ ነገር ውጤት ብትሰጡት ከ10-10 ከ100 የሚሰጠው ተጫዋች ነው። ለምሳሌ ዲሲፕሊን ከ10-10 የሚሰጠው ተጫዋች ነው። ቤንች አሰልጣኙ ሲያደርገው አያኮርፍም፣ አይነጫነጭም፣ ማጉረምረም አይታይበትም። በቃ ተቀይሮ ይገባል። ውጤት መቀየር እንዳለበት ያውቃል። አሰልጣኙ ከሱ ምን እንደሚፈልግ ያውቃል። ይገባል፣ ያን ውጤት ቀይሮ ይወጣል። ለምሳሌ እሱ ተቀይሮ ሲገባ ጎል እንዲያስቆጥር አርቴታ ፈልጎት እንደሚገባ ስለሚያውቅ ያንን ነገር ለማድረግ በፍጹም የማይሰንፍ ተጫዋች ነው። እንደውም አስታውሳለሁ አንድ አሚር አህመድ የተባለ አድማጫችን በባለፈው ዓመት አርሰናል ከአስቶን ቪላ ጋር ያደረጉትን ጨዋታ ስናስተላልፍ አርሰናል 2-1 ተሸንፎ ነበረ በዛ ጨዋታ ላይ ብዙዎቻችሁ እንደምታስታውሱት። እና አርሰናል በዛ ጨዋታ ላይ 2-1 ሲሸነፍ የመጀመሪያውን አጋማሽ 1-0 እየተመራ ነበረ እና ከረፍት መልስ ሊያንድሮ ትሮሳርድ ተቀይሮ ሲገባ በቃ አርሰናል አሁን 1 ጎል አለው ትሮሳርድ ተቀይሮ ስለገባ ብሎ ነበረ አሚር አህመድ አስተያየቱን የሰጠንና ልክ እሱ ያንን ተናግሮ በጥቂት ደቂቃዎች ውስጥ ትሮሳርድ ያቻነቷን ጎል ለአርሰናል አስቆጠረ ማለት ነው። እና እንደውም የቡድን ጓደኞቹ ሚስተር ሪሊያብል የአርሰናል ደጋፊዎች ሚስተር ሪሊያብል የሚል ቅጽል ስም ሰጥተውታል። ይሄ ማለት ተጫዋቹ በቃ በተጨባጭ ሁኔታ ወሳኝ ጎሎችን የሚያስቆጥር በተጨባጭ ሁኔታ ለአርሰናል የግብ ዕድሎችን መፍጠር የሚችል ተጫዋች ስለሆነ ነው ይህንን አይነት የቅጽል ስም የሰጡት። በቃ ሁልጊዜም የሚታመን ተጫዋች፣ ታማኝ የሆነ ተጫዋች፣ ውጤት የሚያመጣ ተጫዋች ነው ሊያንድሮ ትሮሳርድ። እኔ ለአርሰናል በተጫወተባቸው ጊዜያት አንድ ጊዜ ነው ቤንች በመደረጉ ቅር ሲሰኝ ያየሁት። እሱንም ከ2 የውድድር ዓመት በፊት ይመስለኛል አርሰናል አስቶን ቪላን ሲያሸንፍ ቤንች ተደርጎ ነበር። ተቀይሮ ገባ። ተቀይሮ ከገባ በኋላ ወሳኝ የሆነ ጎል ለአርሰናል አስቆጠረ። አርሰናል ተጨማሪ ጎል አስቆጥሮ ቪላን አሸነፈ እና ደስታውን ሁሉ ለመግለጽ ቁጥብ ብሎ ነበረ ሊያንድሮ ትሮሳርድ። እና እንደውም እነ ሳሊባ ጓደኞቹ ሄድ ደስታህን ግለጽ እያሉት ነበረ። ያው ያስተላለፈው መልእክት ግልጽ ነው። እኔ ለአርሰናል ወሳኝ ተጫዋች ነኝ፣ የቋሚነት ዕድል ይገባኛል የሚል ነበረ። አርቴታ በተለይም በዚህ ዓመት አሻሻለ እንጂ ከዛ በፊት በነበሩት ጊዜያት በጣም ትልቅ ይሳሳት የነበረው አንዱ ትልቁ ስህተት ከትሮሳርድ ይልቅ ማርቲኔሊ ማስቀደሙ ነው። በእርግጥ
ትሮሳርድ ተቀይሮ ሲገባ ቋሚ ከሚሆን ይልቅ ለአርሰናል የሚሰጠው አገልግሎት እጅግ በጣም ከፍተኛ ነው። በተለይ በጣም ብዙ ነገሮችን ማድረግ የሚችል ተጫዋች እንደሆነ ሁላችንም እንገነዘባለን። ነገር ግን ደግሞ ሊያንድሮ ትሮሳርድ በትክክል ከማርቲኔሊም በላይ የቋሚነት እድል የሚገባው ተጫዋች እንደሆነ በተደጋጋሚ ጊዜ አሳይቷል። አርሰናል በ2022-23 የውድድር ዘመን አጋማሽ ላይ ነበረ ሊያንድሮ ትሮሳርድን ወደ ክለቡ ያመጣው ያስፈረመው። ብዙዎቻችሁ እንደምታስታውሱት አርሰናል በዛን ወቅት ሚሃይሎ ሙድሪክን ለማስፈረም ከፍተኛ እንቅስቃሴ ሲያደርግ ከቆየ በኋላ የሙድሪክ ዝውውር ሳይሳካ ሲቀር ነበረ ፊታቸውን ወደ ሊያንድሮ ትሮሳርድ አዙረው ይህንን ተጫዋች ያስፈረሙት። ነገር ግን ትሮሳርድ አርሰናልን ከተቀላቀለ በኋላ እንዲህ ነው ብለን በቃላት ለመግለጽ ከአቅም በላይ የሚሆን ትልቅ አገልግሎት መስጠት የቻለ ተጫዋች ነው። ኢቭን ከነ ማርቲን ኦዴጋርድ ከነ ቡካዮ ሳካ ያልተናነሰ ምርጥ ፐርፎርማንስን ሲያሳየ ነበረ። እንደውም እንደሚሰራው ስራ እንደሰራው አስገራሚ ስራ እንደነበረው ፐርፎርማንስ ለአርሰናል እንዳገለገለው ያህል ያልተነገረለትና የሚገባውን ክብር ሳይሰጠው ከአርሰናል ጋር የተለያየ ተጫዋች ነው ብዬ አስባለሁ። ይህን ምለው ደግሞ እንደው በጣም ነገሩን ለማጋነን ሳይሆን ከዛም በላይ ለአርሰናል ብዙ አገልግሎት የሰጠ ተጫዋች ስለነበር ነው። የአርሰናል ደጋፊዎች በተጨነቁበት ሰዓት ሊያንድሮ ትሮሳርድ ጎሎችን እያስቆጠረ ክለቡን አሸናፊ አድርጓል። የትልልቅ ጨዋታዎች ተጫዋች ነው ሊያንድሮ ትሮሳርድ። ለምሳሌ አርሰናል በ2023-24 የውድድር ዘመን ከፖርቶ ጋር ተጫውቶ በመልሱ ጨዋታ 1-0 አሸንፎ ወደ መለያ ምት አምርቶ አርሰናል በመለያ ምት ጨዋታውን ሲያሸንፍ ሊያንድሮ ትሮሳርድ ነበረ ያችን ብቸኛዋን በ90 ደቂቃ ወይም በ120 ደቂቃ ጨዋታውን እንዲያሸንፉ ያስቻለችውን ጎል ለአርሰናል ማስቆጠር የቻሉ። ምናልባት እሱ በዛ ጨዋታ ላይ ጎል ባያስቆጥር ኖሮ አርሰናል ወደ መለያ ምትም ላይደርስ ይችል ነበር። ባለሳሳት አርሰናል ከባየር ሚዩኒክ 2-2 በተለያየበት በዛኑ ዓመት 2-2 በተለያየበት የኤምሬትስ ጨዋታ ላይ አስደናቂ ጎል በዛ ጨዋታ ላይ ማስቆጠር የቻለ ተጫዋች ነው ሊያንድሮ ትሮሳርድ። በዛን የውድድር ዓመት ማንቸስተር ዩናይትድ ላይ አርሰናል ኦልትራፎርድ ድረስ ተጉዞ ያንን ጨዋታ 1-0 ሲያሸንፍ ብቸኛዋን ጎል በዛ ጨዋታ ላይ ማስቆጠር የቻለ ተጫዋች ነው ሊያንድሮ ትሮሳርድ። አርሰናል ቼልሲን ባሸነፈበት ጨዋታ ላይ አስደናቂ ጎል ማስቆጠር የቻለ ተጫዋች ነው። ያውም 5-0 የተጠናቀቀው ጨዋታ ላይ ሁሉ ሊያንድሮ ትሮሳርድ ጎል አስቆጥሯል። አርሰናል ሊቨርፑልን ገጥሞ 3-1 ባሸነፈበት ጨዋታ ላይ እዛው ኤምሬትስ ላይ አርቴታ እንደዛ የሜዳውን ጠርዝ እየሮጠ ደስታውን የገለጸበት ጨዋታ ላይ ማለት ነው ሊያንድሮ ትሮሳርድ በጣም አስደናቂ ጎል ያስቆጠረ ተጫዋች ነው። ከዚህ በተጨማሪ ከቶተናም ጋር በተደረገ የደርቢ ጨዋታ ምን የመሰለ አስገራሚ ጎል አስቆጥሯል። እንደው የ2 ዓመት ምናምን በፊት የነበረውን ትተን አሁን ብቻ በዚህ ዓመት የነበረውን ፐርፎርማንስ ብናነሳ አርሰናል የፕሪሚየር ሊጉን ዋንጫ እንዲያሸንፍ ሊያንድሮ ትሮሳርድ በጣም ትልቅ አስተዋጽኦን ያበረከተ ተጫዋች ነው። ለምሳሌ አርሰናል ዌስትሃምን በጣም ተጨንቆ በለንደን ስታዲየም በቃ በጭንቅ በጣም ተጨንቆ ባሸነፈበት ጨዋታ ላይ ብቸኛዋን ጎል ያስቆጠረው ሊያንድሮ ትሮሳርድን። አርቴታ በዛ ጨዋታ ላይ ልክ ጨዋታው ካበቃ በኋላ በእርግጠኝነት ሊያንድሮ ትሮሳርድን በምን ያድናቆት ቃላት ሊያደንቀው እንደሚችል መገመት አይከብደንም። ተጫዋቹ በዚህ ጨዋታ ላይ አስደናቂ ጎል አስቆጥሯል። አርሰናል ከአትሌቲኮ ማድሪድ ጋር በግማሽ ፍጻሜ የቻምፒየንስ ሊግ ፋይናል ላይ ለመድረስ በተደረገው የመልሱ ጨዋታ ምንም እንኳን በዛ ጨዋታ ላይ ጎሉን ያስቆጠረው ቡካዮ ሳካ ቢሆንም ነገር ግን ያችን ኳስ ወደ ግብ የሞከራት ግብ ጠባቂው እንዲተፋው ያደረገውና ሳካ ኳሱን እንዲያገኘው ያደረገው ይህ የአርሰናሉ ተጫዋች ሊያንድሮ ትሮሳርድ ነው። ከዛ ውጪ በተደረጉ በርካታ ጨዋታዎች ላይ ይህ ተጫዋች ኢንቮልቭመንቱን ብቃቱን በደንብ አሳይቷል። አርሰናል ወደ ምዕራብ ለንደን ተጉዞ በፉልሃም ራድዌል ፉልሃምን 1-0 ሲያሸንፍ ብቸኛዋን የማሸነፊያ ጎል ያስቆጠረው ይኸው ተጫዋች። ከዚህ በተጨማሪ አርሰናል በጣም ወሳኝ በነበረው ጨዋታ ላይ እንደዚሁ ውጤት ይዞ መውጣት የፈለገበት ጨዋታ ላይ ከሰንደርላንድ ጋር 1-0 እየተመራ 2-2 ሲለያይ 2-1 የምታደርገዋን ጎል ማስቆጠር የቻለው ይኸው ተጫዋቹ እና ሌሎች በጣም ብዙ የምናነሳቸው የምናስታውሳቸው ጨዋታዎች ይኖራሉ። ያውም ዘንድሮ ከሚድ ሲዝን በኋላ ወይም ደግሞ ከአጋማሽ ውድድር ዓመት በኋላ ተጫዋቹ በመዳከሙ ምክንያት አንዳንዴም የጉዳት
ከዛ ደግሞ የብቃት መውረድም ተመለከትንበት እንጂ ሊያንድሮ ትሮሳርድ ለአርሰናል በጣም አስደናቂ ተጫዋች ነበር። በባለፈው ክረምት ከአርሰናል ለቆ ሊወጣ ነው፣ ወደ ፌነርባቼ ሊሄድ ነው ሲባል ትሮሳርድ በአርሰናል መቆየት አለበት ስል ነበር እና በትክክልም በአርሰናል መቆየት አለበት ብዬ ከተናገርኩ በኋላ ያንን የተናገርኩት ነገር ምን ያህል ትክክል እንደነበር ሊያንድሮ ትሮሳርድ ለአርሰናል አሳይቷል። ያ ብቻ አይደለም፣ ዘንድሮ ራሱ እኔ ለአንድ ዓመት ቢቆይ ተጨማሪ ለአንድ ዓመት ቢቆይ ለአርሰናል ብዙ ነገር መስጠት የሚችል ተጫዋች እንደሆነ አምናለሁ። ሊያንድሮ ትሮሳርድ በጣም አስደናቂ ተጫዋች ነው። ሜዳ ላይ ምንም ነገር ማድረግ ይችላል። ብዙ የሚጠበቅባቸው እኮ እነ ማርቲኔሊ ናቸው ወይ እነ ኖኒ ማድዌኬ ናቸው። በፐርፎርማንስ ደረጃ በእድሜም ከሱ የሚያንሱት በጣም ቅልጥፍና ይኖራቸዋል ተብሎ የሚጠበቁት እነሱ ናቸው። ትሮሳርድ ግን አሲስት በማድረግ ጎሎችን በማስቆጠር በጣም የተዋጣለት ስራን ሲሰራ የነበረ ተጫዋች ነው። ኢቭን በዘንድሮ የዓለም ዋንጫ ላይ ቤልጂየም ሳትጠበቅ ሩብ ፍጻሜ ድረስ ስትደርስ ሊያንድሮ ትሮሳርድ ጎሎችን በማስቆጠር የግብ ዕድሎችን በመፍጠር ረገድ የዚህ ቡድን በጣም ቁልፍ የሆነ ተጫዋች፣ አይነኬ የሚባል ተጫዋች ነበር። እንደው ሩዲ ጋርሲያ እነ ቻርልስ ዴካቴላሬን ቀይረው ሊያስወጡ ይችሉ ይሆናል፣ ወይ ደግሞ እነ ዴብሮይነን ቀይረው ሊያስወጡ ይችሉ ይሆናል፣ እነ ቲሊማንስን ቀይረው ሊያስወጡ ይችሉ ይሆናል። በፍጹም የማይነካ ተጫዋች ካልን ግን ይህን ተጫዋች ነው ልናነሳ የምንችለው። ኢቨን በቤልጅየም ብሔራዊ ቡድን ውስጥ ከ2000 በላይ ደቂቃዎችን ተሰልፎ ተጫውቷል። በ31 ዓመቱ አሁን እንግዲህ 31 ዓመቱ ላይ ነው የሚገኘው። 21 ጊዜ በፕሪሚየር ሊግ ጨዋታዎች ላይ በቋሚነት ጀምሯል። 31 ጨዋታዎች ላይ ደግሞ በአጠቃላይ ተሰልፏል። ሊያንድሮ ትሮሳርድ በአጠቃላይ በአርሰናል 174 ጨዋታዎችን አድርጓል። 123ቱ በፕሪሚየር ሊግ የተጫወተባቸው ናቸው። በፕሪሚየር ሊግ 123 ጨዋታዎችን አድርጎ 27 ጎሎችና 24 አሲስቶችን አድርጓል። በቻምፒየንስ ሊግ 23 ጨዋታዎችን አድርጎ 6 ጎልና 8 አሲስት አስመዝግቧል። ዶሜስቲክ በምንላቸው ውድድሮች በካራባኦ ካፕ፣ በኤፍኤ ካፕ ባሉ ጨዋታዎች ላይ 28 ጊዜ ተሰልፎ ተጫውቶ 3 ጎል አስቆጥሮ 2 አሲስት አድርጓል። በአጠቃላይ በ174 ጨዋታ 36 ጎልና 34 አሲስት አስመዝግቧል። 70 ቀጥተኛ የጎል ተሳትፎ ያደረገ ተጫዋች ነው እና ተጫዋቹ ቢያንስ በሁለት ጨዋታዎች አንድ ጊዜ የግብ ዕድሎችን የሚፈጥር ወይ ጎል የሚያስቆጥር ወይ አሲስት የሚያደርግ ተጫዋች ነው። ኢቭን በ2023-24 የውድድር ዘመን አርሰናል በኮሚኒቲ ሺልድ ማንቸስተር ሲቲን ባሸነፈበት ጨዋታ 100ኛው ወይ 101ኛው ደቂቃ ላይ ነበረ አርሰናል 1-0 እየተመራ ሊሸነፍ ዋንጫውን ሊያጣ በተቃረበበት ጊዜ ያንን በጣም አስደናቂ ኳስ ምንም እንኳን ዲፍሌክሽን ቢኖረውም ያንን አስደናቂ ጎል አስቆጥሮ ጨዋታው ወደ መለያ ምት እንዲያመራና አርሰናል እንዲያሸንፍ ማድረግ የቻለው ማለት ነው። እና ሊያንድሮ ትሮሳርድ በጣም 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 አስገራሚ ተጫዋች ነበር። በአርሰናል ቤት የሆነ ዋንጫ አሸንፎ እንዲወጡ ከምመኝላቸው ተጫዋቾች መካከል አንዱ ሊያንድሮ ትሮሳርድ ነበር እና ያው ከአርሰናል ጋር ኮሚኒቲ ሺልድን አሸንፏል። ቻምፒየንስ ሊግን አሸንፎ በተለይ ቢሆን በጣም ተጫዋቹ ላደረገው ነገር በቃ እንደ ትልቅ ሽልማት የሚታይ ነበር። ግን ፕሪሚየር ሊግን አሸንፎ ማጠናቀቁ ለለፋው ልፋት፣ ለደከመው ድካም ሊያንድሮ ትሮሳርድ በጣም የሚገባው ነው። እንደውም አርሰናል የፕሪሚየር ሊጉን ዋንጫ ሲያሸንፍ በጣም ስፈልጋቸው ከነበሩ ፎቶዎችና ቪዲዮዎች መካከል አንዱ ሊያንድሮ ትሮሳርድ ዋንጫውን እንዴት ነው ሰለብሬት ሊያደርግ የሚችል ብዙም ከዋንጫው ጋር ሰለብሬት ሲያደርግ አላየነውም። ያው ዝምተኛ ተጫዋች እንደሆነ ይነገርለታል ሊያንድሮ ትሮሳርድ እና እንዲህ አይነት በጣም አስደናቂ የሆነ ተጫዋች ነበረ እና አሁን ከአርሰናል ጋር ተለያይቶ ወደ ቤሲክታሽ አቅንቷል እና ምናልባት እንደኔ እንደው ሚዲያ ላይ እንዳለ እንደ አንድ ሰው ጨዋታዎችን በገለልተኛ ስሜት ለሚመለከት አንድ ሰው ብትጠይቁኝ ትሮሳርድ ለአንድ ተጨማሪ ዓመት በአርሰናል ቢቆይ በአርሰናል ቤት በጣም ብዙ ጥቅም መስጠት ይችላል ብዬ አስባለሁ። ኢቭን አሁን እንኳን እንደ አንዱን ከአንዱ ማነጻጸር እንኳን ልክ ላይሆን ይችላል። ግን ደግሞ ለምሳሌ የማርቲኔሊን ስትመለከቱት ከዓመት ዓመት ፐርፎርማንሱ እየወረደ የሆነ ጊዜ ይወጣል፣ የሆነ ጊዜ ይወርዳል። እንደዚህ አይነት ነው። ይሄ ብቃቱ ወጣ ገባ የምትሉት አይነት ነው። ፍላክቹዌት ያደርጋል። ትሮሳርድ ግን ቅድም እንዳልኩት ያ ሳንቼዝ ያለውን ምናልባት እኔ ሳንቼዝ በአርሰናል ተተክቷል ብዬ አላስብም። ግን ሳንቼዝ ለአርሰናል ሲሰጥ የነበረው ነገር በደንብ ሜዳ ላይ ሲሰጥ ያየው ተጫዋች ቢኖር ትሮሳርድ ነው። ለምሳሌ ፊዚካሊ ስታዩት ይሄ በጣም ገዘፍ ያለ ወይ ደግሞ ፊዚካሊቲው በጣም ይሄ ገዘፍ ያለ እንደነ ዩኬሬስ አይነት ተጫዋች አይደለም። እንደውም ቁመቱን ስታዩት 1 ሜትር ከ72 የሚረዝም ተጫዋች ነው። ግን የአየር ላይ ኳሶችን ለማሸነፍ
ሲታገል የአየር ላይ ዱዌሎችን ለማሸነፍ ፋይት ሲያደርግ ትመለከቱታላችሁ። ተጫዋቾችን ኳስ ለማስጣል እስከ ተጋጣሚ እስከ አርሰናል የግብ ክልል ድረስ ተመልሶ እየሄደ የሚከላከል ተጫዋች ነው ሊያንድሮ ትሮሳርድ። የአየር ላይ ኳሶችን ለመግጨት ሙከራዎችን ሲያደርግ ትመለከቱታላችሁ። 90 ደቂቃ አይደክምም። በቃ ትሮሳርድ ያለውን ሁሉ ሜዳ ላይ የሚሰጥ ተጫዋች ነው እና እኔ ቅድም እንዳልኩት ቢቆይ በጣም ፕሪፈር ማያደርገው ተጫዋች ሊያንድሮ ትሮሳርድ ነበረ በአርሰናል ቤት። አርሰናል ልክ እንደ ሳንቼዝ አይነት በቃ በጣም ታጋይ የሆነ ሳንቼዝ አሁን እናስታውሷለን በአርሰናል ቤት በቃ ቁመቱ አጠር ያለ ነው፣ ግን ደግሞ ሰውነቱ ጠንከር ያለ ፈርጠም ያለ የምትሉት አይነት ተጫዋች ነው እና በቃ ማንኛውም አይነት ሰዓት ላይ ገዳይ የሆኑ ጎሎችን ሊያስቆጥር ይችላል፣ አሲስቶችን ሊያደርግ ይችላል፣ ሲፈልግ በግንባር ሁሉ እየገጨ ጎል ያስቆጥራል እና የሆነ የቁርጥ ቀን የምትሉት አይነት ተጫዋች የሆነ ወቅት ላይ በማንቸስተር ዩናይትድ ቤት ዣቬር ኤርናንዴዝ ወይም ደግሞ ቺካሪቶ የማንቸስተር ዩናይትድ ወሳኝ ተጫዋች ነው ይባል ነበር። በቃ ሰር አሌክስ ፈርጉሰን ጎል ሲፈልጉ ቀጥታ ወደ ቤንች ዞረው ቺካሪቶን ነው የሚያስገቡት። ቺካሪቶ ይገባል፣ ጎል ያስቆጥራል። እንዲህ አይነት ሜንታሊቲ ያለው ተጫዋች ትሮሳርድ ቤንች ላይ ካለና ተቀይሮ ወደ ሜዳ የሚገባ ከሆነ የሆነ ነገር ያደርጋል ብላችሁ በቃ ደጋፊዎች የሚወዱት አይነት ተጫዋቻቸው ነበረ ሊያንድሮ ትሮሳርድ እና ቅድም እንዳልኩት ያልተነገረለት ተጫዋች ነው። ምንም ጥያቄ በሌለው ሁኔታ በአርሰናል የሚገባውን ክሬዲት ተሰጥቶታል ብዬ አላስብም። ኢቨን እዛ ቡድን ውስጥ ሌሎች ተጫዋቾች ከሚነገርላቸው ነገሮች አንጻር ስናየው ሊያንድሮ ትሮሳርድ ዲዘርቭ የሚያደርገውን ነገር በቃ ይሄ ዲዘርቭ ማድረግ የሚችለውን ነገር አግኝቷል ብዬ አላስብም። ይሄ የኔ እይታ ነው። ግን ደግሞ ቅድም እንዳልኩት ተጫዋቹ ሃምብል ሆኖ ከመጀመሪያው እስከ መጨረሻው ድረስ ለአርሰናል በታማኝነት ተጫውቶ አርሰናል የሚፈልገውን የፕሪሚየር ሊግ ዋንጫ ከ22 ዓመታት በኋላ እንዲያሳካ በተለይ ያ የዌስትሃሙ ጨዋታ በፍጹም የሚዘነጋ አልነበረም እና ያንን በደንብ ማስታወስ እንችላለን። ልክ እንደ ሜሪኖ አይነት ወሳኝነት ያለው ተጫዋች ነው እና ያንን በደንብ የምንመለከትበት ተጫዋች ነበረ ሊያንድሮ ትሮሳርድ። ለማንኛውም ከአርሰናል ጋር ተለያይቷል። ስለዚህ ተጫዋች ምን ሀሳብ አላችሁ? አሁን በቤሲክታሽ ቱርክ ሊግ ሄዶ የበለጠ የቱርክ ሊግ ላይ አንጸባራቂ ጊዜን ማሳለፍ የሚችል ተጫዋች ነው። ኢቭን ተጫዋቹ ወደ ቱርክ አቀና እንጂ እዛው እንግሊዝ ውስጥ ወይ አውሮፓ ውስጥ ኢቭን ስፔን፣ ጣሊያን ቢሄድ አሁን ባለው ፐርፎርማንስ ልክ በብራይተንማ ምርጥ ጊዜን አሳልፏል። በተለይ በብራይተን በሚጫወትበት ጊዜ ሊቨርፑል ላይ ሁሉ አትሪክ ሲሰራ እናስታውሳለን። በቃ ይሄ የቢግ ጌም ቼንጀር የትልልቅ ጨዋታዎች ቀያሪ፣ የጨዋታው ቀያሪ፣ ይሄ ማርሽ ቀያሪ እንደሚባለው አይነት ተጫዋች ነው ሊያንድሮ ትሮሳርድ። አርቴታ የትልልቅ ጨዋታዎችን ፐዝል የሚፈልግ ከሆነ ሊያንድሮ ትሮሳርድን ነው ወደ ሜዳ የሚያስገባው። አርሰናል ከሊቨርፑል ይጫወት፣ አርሰናል ከዩናይትድ ይጫወት፣ ከቶተናም ይጫወት፣ ከቼልሲ ይጫወት፣ በቃ የዛ ጨዋታ ፐዝሉ ትሮሳርድ ነው። የአይነት ብቃት የነበረው ተጫዋች ነው እና ቅድም እንዳልኳችሁ የሚገባውን ክብር አግኝቷል ብዬ አላስብም። በአርሰናል ቤት ግን ዊቺዝ በጣም አስደናቂ ተጫዋች ነበረ። የአርሰናል ደጋፊዎች መልካም ምኞታቸውን ገልጸው እንግዲህ ከተጫዋቹ ጋር ተለያይተዋል። ስለዚህ ተጫዋች ምን ሀሳብ አላችሁ? ኮሜንት ላይ ሀሳቦቻችሁን ልታሰፍሩልን ልታስቀምጡልን ትችላላችሁ። ቪዲዮን ከወደዳችሁት ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የዓለም ዋንጫ ተጠባቂ ጨዋታን ዛሬና ነገ እግዚአብሔር ቢፈቅድ ይዘንላችሁ እንመጣለን። አርሰናል የትሮሳርድን ዝውውር እንዴት ይመለከተዋል የሚለውን ኮሜንት ላይ ሀሳቦቻችሁን ያስቀምጡልን። የዝውውር ጉዳይን በተመለከተ ነው ዛሬ ሙሉ ጉዳዮቻችን ያተኮሩት። ፈረንሳይ ከስፔን ዛሬ፣ ነገ ደግሞ አርጀንቲና ከእንግሊዝ በሚያደርጓቸው ጨዋታዎች ፈጣሪ ቢፈቅድ እንገናኛለን። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።